ውድ የአሃዱ ቤተሰቦች ኢትዮጵያ አገራችንን በእጅጉ ከሚወዷት የምድሪቱ ዜጎች መካከል ጀማይካውያንን የሚያክል ማግኘት ከባድ ነው። ጀማይካውያን ኢትዮጵያን ሲገልጿት የተስፋይቱ ምድር ይሏታል። ከዚህም በተጨማሪ ኢትዮጵያ ቅድስት ምድር ናት በማለት ይጠሯታል። ይህችን ቅድስት ምድር ይህችን በፈጣሪ የተመረጠች አገርን በጫማችን አንረግጥም የሚሉ ጀማይካውያንም አሉ። ኢትዮጵያን በባዶ እግራቸው የሚረማመዱባት እነዚሁ የካሪቢያን አካባቢ ነዋሪዎች መሰረታችን፣ የዘር ግንዳችን፣ መነሻችን ኢትዮጵያ ናት ይላሉ። የትውልድ የዘር ሐረግ ቀዳሚት ሀገር ኢትዮጵያ ናት እያሉ በልዩ ልዩ የሬጌ ሙዚቃዎቻቸው በዓለም ላይ ይገልጻሉ። የተስፋይቷ ምድር እንሄዳለን እያሉም ኢትዮጵያን ከፍ ከፍ ማድረግ የሬጌ ሙዚቃ ባለቤቶቹ የጀማይካውያን ነው። በዛሬው ኢትዮጵያዊ ስንክሳራችንም ወደ ደቡብ አሜሪካ ተጉዘን በኢትዮጵያ ፍቅር ከወደቁት ከጀማይካውያን ጋር ጥቂት ቆይታ እናደርጋለን። ጥበቡ በለጠ ነኝ። ኢትዮጵያ በ1928 ዓ.ም በፋሺስት ኢጣሊያ በተወረረችበት ወቅት መላው ጀማይካውያን የተቃውሞ ንቅናቄ ጀመሩ። በወቅቱ እነርሱ ራሳቸው በከፍተኛ ጭቆና ስር ቢሆኑም የተስፋይቱ ምድራቸው ኢትዮጵያ ስትነካ ጸረ ፋሺዝም ትግል በተለይ በሰሜን አሜሪካ ውስጥ የሚኖሩት ጀማይካውያን ከፍተኛ ንቅናቄ ጀመሩ። መላው ጥቁር በጸረ ፋሺዝም ትግል ውስጥ መቀላቀል ጀመረ። እኔ ከኢትዮጵያ ጎን ነኝ፣ እኔ ከኢትዮጵያ ጋር ነኝ የሚሉ ጥቁሮች ቁጥራቸው የትየለሌ ሆነ። ከኢትዮጵያን አርበኞች ጋር ሆነው ከፋሺስቶች ጋር ለመፋለም በበጎ ፈቃደኝነት የሚመዘገቡ ጥቁር አሜሪካን ወይም አፍሪካን አሜሪካን በብዛት ታይተዋል። አንዳንዶቹም ወደ ኢትዮጵያ መጥተው ከኢትዮጵያን ጋር ተሰልፈዋል። ለምሳሌ በአሜሪካ ውስጥ የአውሮፕላን ማብረሪያ ትምህርት ቤት የነበረው ኮሎኔል ጆን ሮቢንሰን ወደ ኢትዮጵያ መጥቶ ጸረ ፋሺዝም ትግል አድርጓል። በተለይ ደግሞ ጀማይካዊውና በጥቁሮች ትግል ውስጥ ግንባር ቀደም ሆኖ የሚጠራው ማርክስ ጋርቬይ ስለ ኢትዮጵያ በማቀንቀንና ጸረ ፋሺዝም ትግል በማቀጣጠል በታሪክ ውስጥ ስሙ ይጠቀሳል። ኢትዮጵያን ከቅኝ አገዛዝ ለማላቀቅ በተደረገው ትግል ውስጥ ጥቁሮችን በማስተባበር ረገድ የማርክስ ጋርቬይ አስተዋጽኦ የሚዘነጋ አይደለም። ታዲያ ይህ የሰሜን አሜሪካ ጥቁሮችና የጀማይካውያንን ጸረ ፋሺዝም ትግል ተጸንሶ እንዲወለድ ያደረጉ ትልቅ ኢትዮጵያዊ ጀግና ነበሩ። እኚህም ሰው ዶክተር መላኩ በያን ይባላሉ። በአሜሪካ ውስጥ ሕክምናን አጥንተው የተመረቁ የመጀመሪያው ኢትዮጵያዊ ናቸው። ዶክተር መላኩ በያን ትልቅ የዲፕሎማሲያዊ ትግል አድርገዋል። በዚህም ትግላቸው ነው እነ ማርክስ ጋርቬይና የሰሜን አሜሪካ ጥቁሮች ከኢትዮጵያ ጎን እንዲሰለፉ ያደረጉት። እናም ዶክተር መላኩ በያንን የመሰሉ ዲፕሎማቶችን ኢትዮጵያ በአሁኑ ወቅት ትፈልጋለች። ጀማይካውያን ደግሞ ለዚህ ብርቱ ናቸው። ከኢትዮጵያ ጋር ለመቆም ከኢትዮጵያ ጋር አንድ ለመሆን ተፈጥሮዎቸው አድርገው አስቀምጠውታል። እናም ኢትዮጵያዊ ነን ስለሚሉ እነሱን መጠቀም ጊዜው አሁን ነው። ለመሆኑ ጀማይካውያን ምንድናቸው? እምነታቸውስ ምንድነው? በሚለው ነገር መነጋገርም ግድ ይላል። ስለነሱም ማወቅ አስፈላጊ ነው። በርካታ ጀማይካውያን የራስ ተፈሪያውያን እምነት ተከታይ ናቸው። ይህም በኢትዮጵያዊው ንጉሥ በአፄ ኃይለ ሥላሴ ያምናሉ። ጀማይካዎች አፄ ኃይለ ሥላሴን መሲህ ናቸው ብለው ያምኑባቸዋል። እንደውም ንጉሥ ኃይለ ሥላሴ እኔ ሰው ነኝ ብለው እስከ መናገርም ደርሰው ነበር። በአንድ ወቅት እኔ መሲህ አይደለሁም ብለውም መግለጫም ሰጥተዋል። ራስ ተፈሪያውያኖች ራስታዎች በመባልም ይጠራሉ። ራስታዎች እርስ በርሳቸው ሲወያዩና በቡድን ሲነጋገሩ ይውላሉ። ወንድማማች ይባባላሉ። አለዚያም ግን ማዕከላዊ የሆነ መዋቅራዊ ድርጅት ወይም ሕግጋት ኖሯቸው ብዙም አይሄዱም። እምነታቸው ራስታ ነው።
ራስ ተፈሪያውያን መዋቅር የሌለው የዚህ ሃይማኖት መገለጫ የሚሆነው ሕያው የሆነው አምላክ በእያንዳንዱ ሰው ውስጥ ማሰረጽ ነው። እያንዳንዱም ሰው በቀጥታ ከእግዚአብሔር ጋር እንዲገናኝ ይገለጣል ይላሉ። የእያንዳንዱ ሰው አካል መከበር ይገባዋል ይላሉ ጀማይካዎች። ራስታዎች ጥቁር ሕዝብ በኢትዮጵያ እንደሚሰበሰብና ጥቁር ሕዝብ በሙሉ ኢትዮጵያዊ ነው ብለውም ያምናሉ። ጥቁር ሕዝብ በሙሉ የተባበሩት አፍሪካ መንግስታትን በኢትዮጵያ ማዕከልነት ማቋቋም አለበት፣ ለዚህም መታገል አለብን ብለው መታገል ከጀመሩ በጣም ረጅም ዓመታት ተቆጥረዋል። እነዚህም ዓመታት መጨረሻ ላይ ፍሬ አፍርተዋል። ፍሬውን ያዩት ደግሞ በ2005 ዓ.ም የአፍሪካ ህብረት እዚህ አዲስ አበባ ውስጥ ግንቦት 15 እና 16 እንዲሁም 17 መመስረቱ ነው። ሌላው የጀማይካውያን እምነት እግዚአብሔር ኢትዮጵያን እውነተኛይቱ የአፍሪካ ጽዮን አድርጎ መርጧታል ብለው ያምናሉ። የጥንታዊ የሰው ዘር መፍለቂያ የዓለም የስልጣኔ መነሻ ናት ብለው ኢትዮጵያን እምነት አድርገዋታል። በራስታዎች እምነት መጽሐፍ ቅዱስ መጀመሪያ የተጻፈው በግዕዝም ቋንቋ ነው እያሉ ይናገራሉ። የምዕራባውያን ስልጣኔ ወይም ባቢሎን ይባላል። የጭቆና ምንጭ የባርነት መንስኤ ነው ብለው ጀማይካዎች ደግሞ ያምናሉ። በሌላ አገላለጽም ባቢሎን ማለት ጨቋኝ የጭቆና መንግሥት ነው፣ የጥቁር ሕዝብ መጨቆኛ መሳሪያ ነው እስከ ማለትም ይደርሳሉ። መጽሐፍ ቅዱስን እያነበቡ ለማስረዳት የሚሞክሩት ኢትዮጵያ የጥቁሮች ገነት መሆኗን ነው። ጀማይካዎች እምነታቸው እንደዚያ ነው። እግዚአብሔር ሕያው እንደመሆኑ ሁሉ በሰዎች ውስጥ ማደሩን ይገልጣሉ። እውነተኛይቱም ገነት በምድር ላይ እንደምትገኝም ያብራራሉ። እሷም ኢትዮጵያ ናት እያሉ ይናገራሉ። ራስታዎች ስለ ሞት ያላቸው እምነት ደግሞ ለየት ያለ ነው። ሰዎች ከሞቱ በኋላ እንደገና ይወለዳሉ የሚል ቀጥታ አገላለጥ ባይኖራቸውም በብዙ ትውልድ ዘመን በልዩ ልዩ ቅርጽ እንደገና እንደሚከሰቱ ያምናሉ። ስለዚህ ሙሴ፣ ሰለሞን፣ መጥምቁ ዮሐንስ አንድ ሰው ናቸው፣ እነሱም ጥቁሮች ናቸው፣ ኢትዮጵያውያን ናቸው እያሉ ያምናሉ። በራስታዎች እምነት ወንድ በሴት ላይ የበላይነት አለው ይላሉ። ይሁንና ሴት የባሏ ብቻ ንግሥት ናትም ይላሉ። የወሊድ ቁጥጥር የመጽሐፍ ቅዱስን ፍልስፍና እንደሚቃረን፣ የእስራኤልን ዘር አበዛዋለሁ የሚለውን መለኮታዊ ቃል እንደሚጻረርም ራስታዎች ያምናሉ። ራስታዎች የኢትዮጵያ ሰንደቅ ዓላማና የፓን አፍሪካኒዝም ምልክት የሆነ ቀለም ያደመቀው ልብስ መልበስን እንደ ፍልስፍናቸው ማብራሪያ ይቆጥሩታል። በአጠቃላይ ሲታይ ራስታዎች ከኢትዮጵያ ጋር እጅግ የጠበቀ ቁርኝት አላቸው። የኢትዮጵያ አፈር የተባረከ ነው ይላሉ። ምድሪቱ ጸጋ ናት የሚሉም አሉ። የራስታዎች ታሪክ በዚህ ብቻም አያበቃም፣ ሰፊ ነው። እስከዚያው ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይባርክልን።